በቬሪ ግሬት ዲስቲንክሽን ነው ጨርሼ የመጣሁት። ያንን ይዤ የዶክትሬት ትምህርት እንድቀጥል ከትምህርት ቤቱ የተሰጠኝን ለኤምባሲው ለማቅረብ ይዤ አምባሳደሩ ጋር ሄዳለሁ። ምንድነው ይሉኛል። አይ ለዶክትሬት እንድቀጥል ትምህርት ቤቱ እድል ሰጥቶኛል። ስማ አንተ ጎረምሳ አሉኝ። ሀገር በጭንቅ ላይ ሆና ጦርነት እየሆነ አሁን አንተ ዶክትሬት ልቀጥል ትላለህ? ወደ ሀገር ግባና ጦርነቱን ተሳትፈ እድል ካገኘ ትመጣለህ ብለው ፊቴ ቀደዱና ፊቴ ጣሉት። ብዙ እድሎች ናቸው የተዘጉብን። 4 ሆነን ልክ ወደ ኢትዮጵያ የምንመለስበት ጊዜ መንግስት ትዕዛዝ አወጣ። ወደ ኢትዮጵያ መመለስ አይቻልም ማለት። አንደኛ ጓደኛችን አሁን አሜሪካ ሀገር ነው ያለው። በመሐከላችን እንደ ዮናስ ከእግዚአብሔር ጋር የተጋጨ ሰው አለ። እድላችን የሚያዘጋ እስኪል ድረስ የተናገረ ልጅ አለ። ስለ ዮናስ አያውቅም። እኔ ግን ይገባኝ ነበረ። እድላችን በሙሉ ወደ ጀርመን እንዳንሄድ፣ ወደ ሌላ ቦታ እንዳንሄድ፣ እኔ ለመጥፋትም ውስጤ በጣም ከፍተኛ ፍላጎት ነበረው ተመልሶ ወደ ኢትዮጵያ ላለመምጣት። አንቶኖቭ ወደ ኢትዮጵያ ለመጀመሪያ ጊዜ ሲበር እዛ ውስጥ ከተውን ነው። ግብጽ 1 ሰዓት ካረፈ በኋላ ነው ቀጥታ ኢትዮጵያ የመጣው። እንዳንወጣ ተብሎ እዛ ሁሉ ልጠፋ ፈልጌያለሁ። የእግዚአብሔር ዓላማ ለየት ያለ እንደሆነ ገብቶኛል። ልክ ኢትዮጵያ ውስጥ ስደርስ በግንባሬ ተደፍቼ በቃ መጣሁልህ፣ ደፈለክ አድርገኝ፣ በቃ በእጅ ነው ያለሁት፣ ምን እንደሆነም አላውቅም ብዬ ነው። ከዛ በኋላ ነው ወደ አገልግሎት ጥሪ ውስጥ ይዞኝ የገባው። ወደ አዲስ አበባ ከገባም በኋላ በዛን ጊዜ መንግስት በሌላውም ሀገር እየተማሩ ያሉትን በሙሉ ሲቪሎች የፈለገውንም ነገር ትምህርት ይማሩ በሰራዊት ውስጥ እንዲገባ ተወስኖ ነው የመጣ ነው። ሲቪሎች ነን ግን ሰራዊት ውስጥ እንድንገባ። ስለዚህ ምን ታቀደ? ማዛመጃ ኮርስ የሚባል ሐረር አካዳሚ ለ3 ወር ስልጠና እንድንወስድ ተደረገ። እግራችንን ማንሳት፣ ሰልፍ ምናምን በሙሉ በቃ እዛ ነው የሰለጠነው። ምክንያቱም ምሁራን ስለሆኑ በሰራዊቱ ውስጥ በተለያየ የፖለቲካ ስራ እንዲሰሩ ነው የተፈለገው። እና 3 ወር ከሰለጠን በኋላ ከሐረር አካዳሚ 100 አለቃ ሆነን በ100 አለቃ ማዕረግ ወደ ተለያየ ቦታ ተመደቡ። አብዛኛዎቹ በሞት አልፈዋል። ሰሜን ውስጥ ነው የተመደቡት በማያውቁት ቦታ። ብዙዎቹ ቆስለው አሁን መተው እዚህ በህይወት ያሉ ጓደኞች ያሉ በሙሉ ተማሪዎች ናቸው። ከትምህርት ቤት እንደመጡ ነው ሰራዊት ውስጥ የተበተኑትና በጣም ከባድ ጊዜ ነበረ። በዛ ወቅት ለኔ የደረሰኝ ሰሜን ምዕራብ እዝ የሚባለው ጎንደር ዋና ማዘዣ የሆነ 4ኛ ሜካናይዝድ ክፍለ ጦር ውስጥ ነው የተመደብኩት። ከአዘዞ ከፍ የሚል ተራራ አለ። ተራራ ውስጥ ነው ክፍለ ጦሩ ያለው። ከነጌሌ የመጣ ሰራዊት ነው። በሱ ላይ ነው 3ኛ ሜካናይዝድ ክፍለ ጦር ተቋቁሞ ጀነራል ካሳዬ እንዲመሩት ተደርጎ ወደ አሰብ ይዤው የሄድኩት። በሻምበልነት ማዕረግ ላይ ነበርኩ። ወደ አሰብ ጉዞ ስናረግ ኪሎማን ወደ ኪሎማን ይሄድ ነው እና ሜካናይዝድ ክፍለ ጦሩ ብርጌዱ ይሄ ያለንበት የ4ኛ ሜካናይዝድ ብርጌድ ላይ ነው 3ኛ ሜካናይዝድ ክፍለ ጦር ይቋቋም የተባለው። ያንን ለማቋቋም የተወሰኑ የሰራዊት ክፍሎች ተመድበው እኔና ሻምበል ኃይለ ማርያም የሚባሉ እየመራን በዚህ በወልዲያ በኩል አሰብ እንድንገባ ተባለ። መንገዱ በጠላት የታጠረ ነው። ወልዲያ አካባቢ በጣም አደገኛ ቦታ ነው። በእኛ ላይ ቴስት ለማድረግ ነው የተላክነው። ሁለታችንም ያው ከሲቪል የመጣነን ያው ይታወቃል በየቦታው ያለው እንትን። እኛ ችግር ካጋጠመን እነሱ ዝግጅት ሊያደርጉ፣ እኛ ችግር ካላጋጠመን ለመቀጠል ነበረ። እግዚአብሔር ረድቶን 2 ጊዜ ከወልዲያ አልፈን ከሄን በኋላ ችግር ተፈጥሯል እያሉን
ቼክ እያደረግ ምንም ነገር አልነበረም። በዚህ ሁኔታ ገና እየተጓዝን እያለ አንድ ቀን ሰራዊቱን እዛ ለብቻ አድርገን ከኚህ ሰውዬ ጋር ለብቻ ፈንጠር ብለን ጨረቃ ነው ተኝተናል። እንደዚህ ሻምበል ኃይለ ማርያም ይባላሉ፣ አሁን ሞተዋል። እና እንዲህ አዩኝና እንደዚህ በቃ ሰማዩን እያየን ነው። አንተ ልጅ አሉ ቀና አሉና የእግዚአብሔር እጅ በአንተ ላይ አያለሁ፣ የእግዚአብሔርን እጅ በአንተ ላይ አያለሁ። ካንተ የተነሳ ይሄ ሰራዊት እየተጠበቀ ነው። አሁን ወደ አሰብ እንገባለን፣ እኔ በአሰብ እሞታለሁ፣ አንተ ግን ወደ ሀገርህ ትመለሳለህ፣ ወደ አዲስ አበባ ትመለሳለህ። በጣም ያስደነገጠኝ የእግዚአብሔር እጅ የሚለው። ሰውየው ብዙ አይናገሩም፣ ዝምተኛ ናቸው። እዛም ሰራዊቱ ውስጥ ጸጥ ብለው ስራቸውን የሚሰሩ ናቸው። ያንን ሰማሁ፣ በጣም ደነገጥኩ። የእግዚአብሔር እጅ ሲሉኝ ለኔ የተለየ መልእክት ነው። ምክንያቱም በዚህ ጉዳይ ነው ብዙ እጸልይ የነበረውና አሰብ ገባን። ሰራዊቱ ገና ገብቶ ሳያልቅ እኚህ ሰው ሳንስትሮክ መታቸው አረፉ። እኔም በአይን ሕክምና ምክንያት አዲስ አበባ ገባሁ። ከዛ የመንግስት ለውጥ ሆነ። ከዛ ወደ ሙሉ ወንጌል ፊቴን አዙሬ ወደ አገልግሎት ገባሁ። በምን ታገለግላለህ ሲለኝ በምን ላገልግለው ስለው በጸሎት ታገለግላለህ አለኝ። ጸሎት ትልቅ ስራ ነው፣ ታገለግላለህ አለኝ። የአገልግሎት በሩን የት እንደምጸልይ የት እንደማገለግል ተነገረኝ። ገባሁ። ጌታ ነው የተናገረኝ ብዙ ጸልዬ እና ለዚህስ ለምን አለፋኸኝ እስክል ድረስ ነው። ምን መማር አስፈለገኝ? የነበርኩበት አልነበረም ወይ ብዬ በቃ ታገለግለኛለህ አለ። ዙሪያህን በሾህ አጥሬያለሁ አለኝ። እሺ ለመጨረሻ ጊዜ ተናገረኝ አልኩት። እኔ በማላቀው እሱም በማያውቀኝ የመጨረሻ መልእክት ይሁንልኝ። የኔን ልምድ የምትናገረኝን ድምፅህን ለምጃለሁ። ከሌላ ቦታ ሌላ ሰው ይናገረኝ አልኩና ዘጋሁ ቤቴ። ለባለቤቴ ነገርኳት። እስከ 9 ሰዓት ድረስ ማንም ሰው ቢመጣ እንዳታስነሽኝ እጸልያለሁ አልኳት። 3 ቀን የጾም ጸሎት ጊዜ ወስጄ ነው እና 9 ሰዓት ከመሆኑ በፊት 8 ሰዓት ላይ አንዲት ልጅ የኛም ቤት ጠይቃ የባለቤቴን ጓደኛ የምታውቅ ተያይዘው ይመጣሉ። 9 ሰዓት ከሆነ በኋላ መልእክቱ ቢመጣ አልቀበልም ነው ያልኩት። ከዛ በሩ ተንኳኳ። መዲናት ባለቤቴ ናት ያንኳኳችው። ምን ፈለግሽ አልኳት። አይ እንግዳ ይፈልጋል። የምን እንግዳ ነው? መልእክት አለኝ የምትል ሰው ማናት እሷ? እኔም አላቃትም። እሺ አስገቢያት ብዬ አስገባኋት። ቁጭ አለች። ምንድነው መልእክትሽ አልኳት። እኔ ከደብረ ዘይት ነው የመጣሁት፣ ጌታ ተናግሮኝ ነው። ለጌታ ያልኩት ነገር አለ። አንተ ከሆንክ የምትናገረኝ ዙሪያህን በሾህ አጥሬያለሁ የምትለው ቃል ምልክት አብራ ትምጣ። በቃ ከዛ በኋላ እጄን እሰጣለሁ። የፈለገው ይሁን፣ በነገሬ ውስጥ ኃላፊ ነኝ። ልክ እንደገባች ጌታ ነው የተናገረኝ። ዙሪያህን በሾህ አጥሬያለሁ፣ ከኔ መንገድ ውጪ መሄድ አትችልም፣ ስለዚህ ታገለግለኛለህ ይልሃል ጌታ። ይህንን ስለተናገረኝ ነው የመጣሁት አለች። እሺ ጌታ ይባርክሽ ሂጂ አልኩና በግንባሬ ተደፋሁ። በቃ አሁን አገለግልሃለሁ፣ በእኔ ጉዳይ ኃላፊ አንተ ነህ፣ የፈለገው ቢሆን ከዚህ በኋላ አገልጋይህ ነኝ ብዬ ራሴን ለጌታ ሰጠው። ሪየል ኮንፈርሜሽን ነው የሰጠኝ። በቃ ከዛ በኋላ አገልግሎት ውስጥ ገባሁ። የቅዳሜ አገልግሎት ሲጀመር ወንድማችን ዘውዴ፣ ፓስተር ተመስገን፣ ፓስተር ታሪኩ
ፓስተር ደግሞ ዮናስ እነዚህ ሆነው ነው የጀመሩት። በተለይ የመጀመሪያው ዘውዴ ወጣቶችን ሰብስቦ በዚች በሸክላ ቤቷ የተለየ ሪቫይቫል ነበር ያስነሳው። በጣም የሚገርም ሪቫይቫል። ልጆቹም በእምነት አስተምሮ ከተማ ውስጥ እየገቡ ለሰው እየመሰከሩ ለበሽተኛ እየጸለዩ ሌላ ልጆች ናቸው። ሌላ ልጆች በውስጣቸው በሱ ውስጥ ያለው እምነት የተለየ ነው እና ያንን ካደረገ በኋላ የቅዳሜው አገልግሎት ቀስ በቀስ በነሱ ተይዞ ነበረና ጋሽ መርድ ይሄ ነገር መስመር መያዝ አለበት፣ በቤተ ክርስቲያን ኮሚቴ መቋቋም አለበት ይላል። ዘውዴም በዛው ከልጆቹ ጋራ ገሸሽ ይላሉ። ያ ሁኔታ ስለነበረ ትንሽ ስጋት ፈጠረ በቤተ ክርስቲያንና ጋሽ መርድ እና ጋሽ ፍቃዱ ከዛ ታሪኩ ዮናስ እንኳን ኮሚቴ ውስጥ የለም። ፓስተር ተመስገን እኔና ፓስተር አበራ የኮሚቴው ሜምበሮች ሆነን እንድንመራ ሁለቱ የበላይ ተጠባባቂ እንዲሆኑ ፕሮግራሙን ካወጣም በኋላ ለነሱ እናሳያለን። እነሱ መሰረዝ አለበት የሚሉት መጨመር አለበት የሚሉት ከተጨመረ በኋላ እኛ እነዛን ሰዎች እንጠራለን እና የውስጡን ደግሞ ቦጋለ ባይሳ የሚባል አንድ ወንድም አለ። 3 ሰዎችን እዛ ውስጥ አድርገን የውስጡን ደግሞ የሚመሩ ሰዎች አሉ። እኛ አጠቃላዩና እንትን እንላለን። የምስክርነቱን እኔና ወንድም ቦጋለ እንትን እናደርጋለን። እንዲህ ከተቀናጀ በኋላ ስራውን ይጀምራል። 86 ጥር 26 ነው የተጀመረው እና በዚህ ጊዜ በቃ ፎርማል የሆነ አገልግሎት ሆኖ ተጀመረ። ከተጀመረ ጀምሮ በጣም አስደናቂ ስራ ነው። ሰዎች ይድናሉ፣ ይፈወሳሉ። አስደናቂ ተአምራት ነው የሚሆነው። አስደናቂ ተአምራት በእውነት የነበራቸው ኃይል ተመስገን ያለው ኃይል ወንድማችን ታሪኩ፣ ዮናስ፣ በኋላ ደግሞ መድህን፣ ከዛ ቀጥሎ በቃ እግዚአብሔር በግቢውና በአካባቢው የሚያስገርም ስራ ነው የሰራው። የሚያስገርም ነፍሳት ይድናሉ፣ በሽተኞች ይፈወሳሉ፣ ሰዎች ከአጋንንት ይላቀቃሉ። አስገራሚ ፈውሶች እየተካሄዱ በመሃል ላይ ወንድሞች እንግዲህ በየራሳቸው ራእይ ወጡ። እዛ ውስጥ እንደጀመርን ያው እስካሁን ድረስ ከ86 ጀምሮ አለ። መቼም ጌታ ወደ ተለያየ አካባቢዎች ነው የሚልከኝ። በኢትዮጵያ ዙሪያ አስመራ እና ትግራይ መቀሌ ነው እንጂ የሄድኩት ከዛ ውጪ ያልሄድኩበት ከተማ በጣም ጥቂት ነው። በመልእክት ነው መቀሌ ሄጃለሁኝ። ከዛ ከመቀሌ ውጪ ያሉ ከተሞች አልሄድኩም እና ብዙ ከተሞች ሄጃለሁ። ከሄድኩባቸው አንዳንዶቹ ለየት ያለ ስራ የተሰራባቸው ለምሳሌ ናዝሬት ኖርማል የሆነ አገልግሎት ነበረ፣ ብዙም እንትን አልነበረም እና ጌታ ይናገረኛል፣ ሄደህ ካራማራ የሚባል ሆቴል በህልም ነው የሚናገረኝ የሚባል ሆቴል አለ፣ እዛ ሄደህ 6 ቁጥርን ትይዛለህ፣ 3 ቀን በከተማይቱ ዞረ ትጸልያለህ፣ አስገራሚ የሆነ አስደናቂ የሆነ ስራ እጀምራለሁ ይለኛል። ከዛ በኋላ ሐሙስ አካባቢ ነው ከዚህ ተነስቼ ሄጄ ካራማራ የት ነው ብዬ ስል አለ አሁን ድረስ ሆቴሉ ያሳዩኛል። 6 ቁጥርን ተከራይቼ ለ3 ቀን ሚሪንዳ ይዤ እዛው እየጸለይኩ ከተማ ውስጥ እየዞርኩ እዛው አካባቢ ከፍ ያለ ቦታ ላይ የሆነ ቤተ ክርስቲያን አለ እዛው ናዝሬት ላይ እና እዛ ሁሉ እየዞርኩ መንፈስ የሚረዳው ነገር አለ። ከዛ ኤክስፕሎዥን ፍንዳታው ከዛ እንደሚነሳ ከዛ ተዘዋውሬ 3 ቀን ከጸለይኩ በኋላ እሁድ ቅዳሜ ሌሊት ጌታ ይናገረኛል። መሰረተ ክርስቶስ የሚባልበት ቸርች ሂድ፣ መሃል ተቀመጥ፣ ለሚያገለግለው መልእክት ሰጠዋለሁ ይለኛል። ከዛ እሁድ
መሰረተ ክርስቶስ የት ጋር ነው ብዬ ሀዲዱ አካባቢ ያለው ትልቁ መሰረተ ክርስቶስ ጋር እሄዳለሁ። እዛ ሄጄ መሃል ላይ በወዲህም ብዙ ሰዎች እንዲሆን መሃል ላይ እቀመጣለሁ። እዛ ቁጭ ብዬ አገልጋዩ ይመጣል። ከዝማሬው ከምኑ በኋላ አገልጋዩ አገልግሎ ጨርሶ ሊጸልይ ሲል መንፈስ ቅዱስ ይናገረዋል። አንተ አይደለም የምትጸልየው፣ የሚጸልይ ሰው አለ ይለዋል። ግራ ይጋባል። ከዛ በኋላ መሪዎቹ እንትን ላይ ነበሩ፣ ስቴጅ ላይ ነው የሚቀመጡት። ዞር ብሎ ያናግራቸዋል። ቀስ እያልኩ አየዋለሁ። ጌታ ያለውን እንትን ይላል። የሆነ ሰው ነው የሚጸልይ ያለኝ። ሰውየውን አይቼዋለሁ። ጥሪ ላድርግ ወይ ፈቃድ ይጠይቃል። ይነጋገሩና መጨረሻ ይፈቅዱለታል። ይህን ሁሉ ወጪ አደርጋለሁ። መካከል ላይ ነው ያለሁት። ከዛ በኋላ መልእክት ያስተላልፋል። ጌታ የላከህ ሰው አለ፣ ወደዚህ ከተማ መጥተህ ስትጸልይ ነበርክ፣ ና ውጣና ጌታ ያለህን እባክህ ተናገር ይላል። ደጋግሞ ይናገራል። ጸጥ ብዬ አንገቴን እንትን ውስጥ ደፋለሁ። ፐርፐስሊ መጥቶ እንዲያወጣኝ ነው የፈለግኩት። ከዛ በኋላ ጠርቶ ሲያቅተው ቀጥታ ይመጣና ይሄንን ኮቴን እንደዚህ አድርጎ አንተን እኮ ነው ወንድሜ፣ ጌታ ያለህን ነገር ናና ውጣ ተናገር አለኝ። ይህ ዘራይት ኮንፈርሜሽን ብዬ ወጣሁ። እኔ ሙላቱ የሻው እባላለሁ። ቀጠና 2 በጸሎት የማገለግል ሰው ነኝ። ጌታ ልኮኝ ነው የመጣሁት። በዚህ ከተማ አስደናቂ የሆነ የወንጌል እንቅስቃሴ ይሆናል። ልጆች ናቸው የሚጀምሩት። እናንተ ነባሮች አባቶችና እናቶች ደግፏቸው። ካልደገፋችኋቸው እንደ ቅጠል ይረግፋሉ። አደራችሁም ብሏችኋል ጌታ ብዬ ያንን መልእክት ተናግሬ እወርዳለሁ። ከጥቂት ወር በኋላ ያ የናዝሬቱ የኦርቶዶክስ ምንድነው ተሐድሶ ኤክስፕሎድ አደረገ። ከአዲስ አበባ ነበር እንግዲህ የሮጥን የምንሄደው ከአዲስ አበባ ድረስ። ደግሞ የናዝሬት ሰዎች መቀመጫ ይዘው ነው የሚሄዱት። ይገባሉ። ገብቼ ነገርኳቸው ለነ ዳንኤል ለነበሩት እዛ ያንን ለሚያስተባብሩ ተጠንቀቁ፣ የእግዚአብሔር እጅ ነው ከናንተ ጋር ያለው፣ ይሄ ህዝብ እንዳይረግፍ ብዬ ውስጥ ገብቼ አነጋግሬ ጸልዬላቸው ከዛ በኋላ የእግዚአብሔር ስራ በከተማይቱ መቼም የሚገርም የሚያንቀጠቅጥ ነበረ። በእንደዛ አይነት ድፍረት አዲስ አበባ ውስጥ ተደርጎ አይታወቅም። በኤንትሬ ላይ ቆመው በመኪና እየዞሩ ከተማ ውስጥ ወንጌል መዘምራን የዘመሩት ዝማሬ እስከዛሬ ድረስ የማይረሳ የሚገርም እናቶች፣ እህቶች፣ ወንድሞች የሚያሳዩት መሰጠት የሚገርም ነው። ግን ልክ ጌታ እንዳለው መጠበቅ ስላልተቻለ ብዙዎቹም ኃላፊነታቸው መወጣት ስላልቻሉ እንደ ቅጠል ነው የረገፉት። እንደ ቅጠል በቅርብ ጊዜ ሄጄ የወደቁም ቢሆኑ እንሰብስባቸው ብለው ጠርተው እንደገና ጌት ቱጌዘር አድርገው እንደነበረ አንድ ወንድም ነግሮኛል። በዚህ በጉዞ ጸሎት ጅጅጋን አረሳውም። ኢህአዴግ ከመውጣቱ በፊት ጅጅጋ ላይ የነበረው እልቂት ከመሆኑ ከ1 ዓመት ተኩል በፊት ጌታ ይልከኛል። 6 ቀን ሆቴል ይዘ በከተማይቱ ውስጥ ለውስጥ እየዞርክ ጸልይ ብሎኝ ጠላት ያዘጋጀው ሰይፍ አለ በልጆቼ ላይ ተዘዋውሬ 6ኛውን ቀን ጨርሼ ለወጣ ስል በአንዲት መንደር እንዲሳልፍ እስራኤል የሚሉት አሁን አንድ ቦታ ትልቅ አገልግሎት እያገለገለ ያለ ልጅ እንደዚህ እጁን አጣምሮ ቆሟል። እዚህ የዳነ ሰው ነው። ጋሽ ሙላት ምን ትሰራለህ እዚህ? አይ ለስራ መጥቼ ነው አልኩት። ውስጥ አስገባኝ። ነገርኩት የተላኩበትን ትልቅ ጦርነት እንደሚነሳ እዛ ሀገር ላይ በሚሆኑ ሰዎች መከራ ላይ እንደሚሆን ያውም እንደ ምሳሌ ስሙት ነው ያልኳቸው። የጸሎት ግሩፕ ነበራቸው። ሶማሊያ ኢትዮጵያን የወረረች ጊዜ
እዛ ከተማ ያሉ የውጭ ሰዎችን በአጥር ሊዘሉ ሲሉ ሁሉ በጥይት እንደሚመቱ እንደዛ አይነት መከራ ጠላት አዘጋጅቷል። አጥብቃችሁ ጸልዩ፣ እኔ ልጆቼን እከልላለሁ ብሏል ብዬ ነገርኳቸው ለጸሎት ጓዶች። ጠዋት ስብሰባ ነበር፣ የወጣቶች ስብሰባ ሙሉ ወንጌል ውስጥ ቁጭ ብዬ እያለሁ እዛ የሚያስተምር እዚህ የኛ ልጅ የሆነ ያየኛል። ጋሽ ሙላት ከየት መጣ? አንተ እያለህ ማን ያልሰብክ? የቀረው ይቀራልና መልእክት ካለ ለዚህ ህዝብ ስጣለ። ወጣሁ። የመጣሁት እንደዚህ ነው። 6 ቀን ቆይቻለሁ። ከፊታችሁ ትልቅ አበሳ ጠላት አዘጋጅቷል። አጥብቃችሁ ጸልዩ፣ እግዚአብሔር ይጋርዳችኋል። ያን መልእክት ሰጥቼ መጣሁ። በአመት ተኩል ነው ያ እልቂት፣ ያ ቤተ ክርስቲያንን የሚያቃጥሉ ምን የሚባለው ሁኔታ ሁሉ ተካሄደ። ልክ ያ ሲያበቃ ደግሞ ከዚህ ከሙሉ ወንጌል ከዋናው ጽሕፈት ቤት መኪና ፍቀዱልን አሉ። ፓስተሮችም ሌሎችም ሆነው ለህዝቡ በቃ መጽናናት እንዲሆን የመጀመሪያ ሰዎች ነው የገባ ነው። እና እንደዛ ሲባል መሪው አመራር ውስጥ ነበርኩ። ፓስተር ሙላት አብሮ ይሂድ ተባለ። እዛው በዘራሁበት ቦታ ላይ ለመጀመሪያ ጊዜ ገና ሳይረጋጋ ተኩስ እያለ መንግስት እያረጋጋ ባለበት ያንን 23 እንትኖችን ይዘን ምንድነው ፓስተሮችን ይዘን እዚያ ከተማ ሄድን። ከዛ ገባን። እዛ ድረስ ሰው ሁሉ ግራ ገባው። ገና እነዛ ይተኩሳሉ እንትን ይላሉ። የሆነ የመንግስት ባለስልጣን የመጣን የመሰላቸው። ሄድን። ሙሉ ወንጌል የጽሕፈት ቤታችን ነው። 100,000 ብር ለመሰረተ ክርስቶስ፣ 100,000 ብር ለኦርቶዶክስ ለተጎዳባቸው፣ ለኢትዮጵያ ሙሉ ወንጌል እዛ ላሉት ለሙሉ ወንጌሎች 150,000 ብር ነው መሰለኝ። ያንን ስጦታ ሰጡ። እኔ እንግዲህ ከዛ በፊት ጅጅጋ እንደጨረስኩ ልወጣ ስል ይሄንን ጸሎት ይሄን መልእክት ከሰጠው በኋላ ልወጣ ስል አንድ ሰው አሉ ከሶማሌ ወደ ጌታ የመጡ ሌሊት ጌታ ተናገረኝ አሉ። መተው ምን አሉት? ከኚህ ሰውዬ ጋር አብረው ይሄዱ የሚሉትን አድርጉ አላቸው። ብሎኛል፣ ምን ላድርግ አሉ። በቃ አብረን እንሄዳለን አልኳቸው። ከጅጅጋ ወርደን ሐረር ገባን። ሰውየው ቃልቻ የነበሩ ናቸው። ከተማውን ያውቃሉ። ሐረር ጠንቁለዋል፣ ድሬዳዋ ጠንቁለዋል፣ ጅጅጋ ጠንቁለዋል። ከዛ ውስጥ ነው ጌታ ያወጣቸው። ከዛ ሐረር ከተማ አሁን ተሻሻለ የሚባልበት ያጉራንጉሩ ውስጥ ሁሉ እየዞርን ሽንት ቤቱ ያንን ሁሉ እየዞርን ጸልየን እንደገና ወደ ድሬዳዋ ሄድን። ድሬዳዋ ከተማ ውስጥ ሁሉ እየዞርን ለካ ያዚ ጅጅጋ የሚነሳው እሳት እዛም ሊነሳ ነበር ማለት፣ ሰዎች እርስ በርስ ሊተራረዱ የሚችሉበት። እዛ ገባን። የጠላትን ስራ ሁሉ አፈራረስን። ሰውየውን መልሼ የተወሰነ ገንዘብ ሰጥቼ ወደ ጅጅጋ መለስኳቸው። በቃ ስራህን ጨርሰሃል፣ አየሩን እየጠረክ በአይሮፕላን ሂዳ ላይ አይሮፕላኔን ከፍዬ አዲስ አበባ ገባ። እንደዚህ አይነት አገልግሎት ነው። በጣም ብዙ ምስክርነቶች ናቸው። እኔ ግን በጣም የሚገርመኝ የህዝቡ እምነት እንዴት አድርጎ ያድግ እንደነበረ ነው። እኔ አንድ ልጅ ትዝ ትለኛለች። እህቷ ጣሊያን ሀገር ናት ያለችው እና ጣሊያን ሀገር ሆና ጸልይልኝ ትላታለች። እዚህ አንገቴ ኦፕራሲዮን ሊሆን ነው የሆነ እጢ ያለ ብሎ፣ ይሄ ደግሞ በጣም አደገኛ ቦታ ነው፣ ሞትም ይኖራል፣ ድምጽ መዘጋት ይኖራል ብለውኛል እና ጨንቆኛል። እባክሽ ነገ ቅዳሜ ሄደሽ ጸልይልኝ ትላታለች። ያቺም እህትየው እሺ ትላለች። እሺ ትልና ፎቶግራፏን ይዛ ትመጣለች። መድረኩ ላይ የመሰከረችው ይዛ ትመጣና ተነሱና እንዘምር ሲባል ፎቶግራፏን ከመቀመጫዋ ታነሳና ተነሽ ቁሚ፣ ቢያምሽም አይዞሽ ጌታ ዛሬ ይፈውስሻል ብላ ፎቶግራፏን አንስታ አብራ ትዘምራለች። አሸብሽቡ ሲባል ግድ የለሽም አሸብሽቢ፣ የጌታ እጅ ዳስስሻል እያለች ተሸበሽባለች።
ከዚህ ስወጣ ደውልልሻለሁ ትፈወሻለሽ ብላት ነው። እና ልክ እንደዚህ እያለች ስብሰባውን ጨርሳ ለእህቷ ትደውላለች። ጣሊያን ሀገር ስትደውል ኦፕራሲዮን መሆኑ ቀርቷል፣ የለም ህመሙ ይላታል። ያንን መታ መድረክ ላይ ትመሰክራለች። ምን ያህል የአገልጋዮቹ እምነት እያደገ ይሄድ እንደነበር እና ሌሎች እንግዲህ በጣም ብዙ ምስክርነቶች ናቸው ይካሄዱ የነበረው። ምስክርነትንም ያካሄድ ነው ዋናው ዓላማ። ስንነጋገር እዚህ ጌታ ፈወሰ፣ አዳነሽ፣ ከኤችአይቪ ተፈወሽ ምን ሲባል ነገሩ እውነት አይመስልም። ሪሊ የተፈወሱ ሰዎች አሉ ወይ? ካሉ ደግሞ አንደኛ ነገሩ እውነት እንደሆነ ህዝቡ እንዲያውቅ እምነት እንዲኖረው፣ ሁለተኛ አገልጋዩ ራሱ ያለው ነገር እውነት እንደሆነ አውቆ በእምነቱ እንዲያድግ ስለሆነ ይህን ምስክርነት እያጣራን ወደ አደባባይ እናውጣ በሚል እስካሁን ድረስ እየቀጠለ ነው። የሚገርሙ ምስክርነቶች ናቸው ያሉት። አንደኛ ሜጀር የሆኑ ኦፕራሲዮን አድርጌያለሁ። እኔ ያንን እንዴት ያለው አሮጌ መኪና እንደምትበየድ የአሞት ጠጠር አስወጥቻለሁ በሜጀር ኦፕራሲዮን። በሞት ውስጥ ማለፍ ማለት ነው። በዛው መቅረት ይቻላል። ሂሞሬድ ደም እንደ ጎርፍ ነበር የሚፈሰኝ። እፈውሳለሁ ይለኛል፣ ደሙ ግን ይፈሳል። ኦፕራሲዮን ሆኛለሁ። መጨረሻ ይሄ ፕሮስቴት አስወጥቻለሁ። ብዙ ሰዎች በፕሮስቴት ማስወጣት ሞተዋል፣ አልፈዋል። ቀላል አይደለም። ተበይደን ይሄው እናገለግላለን። ይሄ ብቻ አይደለም። ከወንድሜ ሐዋርያው አክሊሉ ጋር ወደ ሐዋሳ ስንሄድ የያዝነው መኪና 4 ጊዜ ነው ከመንገድ ወጥቶ የተገለባበጠው። ጎማው ወደ ላይ፣ እኛ ከታች ተኝተናል። ሁለታችንም አንኮንሽስ ነን በዛ ሰዓት እና ቀድሜ ነቃው። ስነቃ ያንን የሚያክል 130 የሚመዝን ሰው እላይ ላይ ተኝቶ መተንፈስ አቅቶኛል። ምን ሆነህ ነው የኔ ወንድም አልኩት። በእኔ ድምፅ እሱ ነቃ። እንደዛ ተገለባብጠን መኪናውን ህዝቡ ተሸክሞ በባህር ዛፍ እንትን መንገድ ላይ አውጥቶ ሄደን አገልግለናል። ይሄ ብቻ አይደለም። ከፓስተር ተመስገን ጋር 2 ጊዜ የመጨረሻው ወደ አምቦ ለክሩሴድ ስንሄድ የ12 ዓመት ልጅ አብደላ የሚባል ከተማውን የማያውቅ መኪና አይቶ የማያውቅ እየበረረ መኪና ውስጥ ይገባል ለማቋረጥ። እኛ ደግሞ ሰዓት አልፎብን ተጠርተን እየበረርን እንመጣለን። በስፖኪዮ ተመታ፣ ሜዳ ላይ ወደቀ። እኛ ጫካ ውስጥ ገብተን ከትልቅ ዛፍ ጋር ተጋጨን። አንኮንሽሶን ትንሽ አእምሯችን ሲመለስ ሰው ገይተናል። እኔ በደመ ነፍስ በር ከፍቼ ምንድነው ማን ነው የሞተው የታለ ልጁ እያልኩ ተመስገን እዛ ሆኖ ሰው ገድያለሁ ብሎ እንትን ይላል። ህዝቡ ዱላ ይዞ የሚየመጣ ነው። እዛው አካባቢ ያሉ የቅዳሜን አገልግሎት የሚካፈል አንድ ልጅ ፓስተራችን ናቸው ምንም እንዳታረጉ እያለ በኦሮምኛ ያስቆማቸዋል። ልጁን ስናየው የለም፣ ደም የለም። ከዛ በኋላ ያ ልጅ ለካ ደምብሮ እንትን ውስጥ ገብቷል፣ ጎጆ ውስጥ ገብቷል። ሄዶ አንድ አሮጊት ላይ ተጠምጥሞ ህዝቡ ሲንጫጫ የታለ የተመታው ምናምን ሲባል አሮጊቷ ይዘውት መጡ። ምንም አልሆነም። ከእንደዛ አይነት ሞት ሁለተኛ ከፓስተር ተመስገን ጋር ወደ ናዝሬት ስንሄድ ጌታ ተናግሮን ጠላት በአየር ላይ ወጥመድ አዘጋጅቷል፣ የመኪና አደጋ ተጠንቀቁ ብሎ ጸልየን ልክ ጉዞ እንደጀመር ሌሎቹ አልፈውን ሄደዋል። ልክ አቃቂ ላይ ስንደርስ ከየት መጣ የማንለው ጋሪ እየነዳ
ሁለት ሰዎች ጭኖ ቀጥታ መሃል ላይ ቆመ። እየበረርን ነው፣ ወደ የትም መሄድ አንችልም። ሄዶ ገጨው። መኪናዋ ጨርቅ ነው የሆነችው። እዛው ትተናት ወደ አገልግሎት ሄደ። እሱ በጣም የሚያስገርም ነው። ያየኋት ልክ ወደ ረሽያ ሊሄድ የሕክምና እንትን እንድንወስድ ጦር ኃይሎች ሆስፒታል እንላካለን። ስማችን ተልኮ እዛ ሄዳችሁ ምርመራ አድርጉ ተብለን የመጀመሪያው ቀን ጦር ኃይሎች ገብቼ ልክ እንደዚህ ሰልፍ ከማዶ ገዋን የለበሰች ጂንስ ያደረገች ቀይ ልጅ ቀና ብዬ ሳያት፣ እሷም ከርቀት ስታይ እኔ ሳያት ከውስጤ ግልጽ የሆነ ድምፅ ሚስትህ እሷ ናት አለኝ። ከዛ በፊት ወንበዴ ነበርኩ፣ የታወቀ ነው። ብዙ ህይወት ያሳለፍኩ እንደዚህ ገምቶኛ አቅም ተንቀጠቀጥኩ። ከዛ በኋላ ሲሄድ ወደ እሷ የሆነ እንትን ውስጥ ገባች። እኔ ጦር ኃይሎችን አላቀው፣ የመጀመሪያ ቀን ነው፣ ሲቪል ነው። ጠፋችብኝ። ለካ እሷ ቢሮዋ ገብታለች። በዚህ ብገባ በዛ ብገባ ብሮጥ ብሯሯጥ የት እንደገባች አላገኘኋት። የመጀመሪያው ቀን ምርመራ ጨርሰን እንሄዳለን። ቀጥታ ኮንፈርሜሽን የተሰጠኝ ሚስትህ እሷ ናት። እንዲህ ከውስጣቸው የሚናገር ድምፅ አለ። ኬት ላምጣት? በሶስተኛው ቀን ለምርመራ ተመለስን። አሁን አጠገቤ ያለ አንድ ሻምበል አለ። እሱ በኋላ አብረን እንወጣለን፣ እኔ እኮ እዚህ እየመጣሁ ታከማለሁ፣ አንድ እዚህ የጀነራሉ ጸሐፊ ያለች እሷ ጋር እንሂድና ከዛ አስተዋውቄ እንሄዳለን ይለኛል። አሁን እኔ እቺ ልጅ ናት በልቤ ያለችው። ከዛ ሄድን። እሷን እያነጋገረ እያለ ድንገት ጠየቅኳት። አንድ ቀይ ቀላ ያለች ገዋን የምትለብስ ነርስ ትሁን ምን እንደሆነች አላውቅም ስላት መድዬ አለች። ቆይ አሁን አስጠራታለሁ ብላ ስትደውል እየበረረች ትመጣለች። አገኘሁሽ አልኳታ። እግዚአብሔር እጄ ላይ ጣለልኝ። እግዚአብሔር በእውነት በዘመናችሁ መቼም የገባችሁበት ታውቃላችሁ። እናት፣ እህት፣ ጓደኛ፣ ሁሉም ነገር። አሁን አባቴ የለም፣ ወንድሜ የለም፣ እናቴ የለችም፣ ማንም የለም፣ የእሷም በሙሉ የለም። ሁለታችን ነን ያለነው። መድኃኒት ታደሰ በጋሻው ትባላለች እና የፍቅር ሰው ትሁት የሆነች እምባ ነው በቃ። እና ቤተሰቦቿ ካቶሊኮች ናቸው። ከዛ ነው ወደ ኢየሱስ ሰብስቤ ያመጣኋት። በጣም ሞደርን ናት። ይሄ ኩል ሊፕስቲክ ምናምን ትፈልጋለች። ገዝቼላት ነው የምመጣው። ከእንትን ስመጣ ከረሽያ የእሷን ዕቃ ነው ይዤ የመጣሁት። ነፃ ሁኚ፣ ሲራገፍ ይራገፋል ብዬ ልክ የተጠመቀች ጊዜ ከዚህ ተጠምቃ ስትመለስ ነው ወስዳ ሽንት ቤት የጣለችው። ሪየል ክርስቲያን ውስጧ የተለየ ነው እና ጌታ ይባረክ። ይዋለን 37 ዓመት አብረን እየተጓዝነ ነው። አስደናቂ ገጠመኞች። እነዚህ የቀደሙ የእግዚአብሔር ሰዎች በመጨረሻ የህይወት ዘመናቸው ላይ ያገኘኋቸው አሉ። አንደኛው ጋሽ ደምሴ የሚባሉ ደምሴ አሰሌ ፓስተር ደምሴ ናቸው። እኚህ ሰው አልጋ ላይ ቀርተው እዚህ በጣም ትልቅ አገልጋይ ናቸው። አልጋ ላይ ሆነው የመጨረሻ እንትናቸው ላይ እንዳሉ 3 ሆነን ልንጎበኛቸው ሄድን እና ሰውንም አይለዩ። ልክ ድምፄን ሲሰሙ ጋሽ ደህና ነህ ብዬ ስል ሙላትዬ ነህ አሉኝ። አዎ አልኳቸው። መጨረሻ ድምፃቸው ነው። ቤተ ክርስቲያን ደህና ነች አሉ። አዎ ጋሽዬ ቤተ ክርስቲያን ደህና ነች። ሰዎች ይድናሉ አለ። አዎ ይድናሉ፣ ጌታ ይመስገን፣ ብዙዎች እየዳኑ እየተጠመቁ ነው አልኩት። ልኬን ሲሰማ እሰይ ነፍሴ አሁን አረፈች ብሎ ፊቱን ወደዛ ዞረ።
ትልቅ ትምህርት ነው የሰጠኝ። ይሄ ሰው ስለ ልጆቹ ማሰብ ይችላል፣ ስለ ቤቱ ስለ ባለቤቱ ማሰብ ይችላል። ግን የሚከብደው ያስጨንቀው የነበረ ማንም መልስ ያልሰጠው የቤተ ክርስቲያን ጉዳይ። እነዚህ አባቶች ሸክማቸው ቀላል አይደለም። ይሄ ገጠመኝ ምን ጊዜ የማረሳው ነው። ጋሽ ደምሴ ራሱ የተለየ ህይወት አለው። ከደሴ ነው ተባሮ የመጣው። አንድ አይኑ ጠፍቷል። በብዙ ስደት ውስጥ ያለፈ ነው። ግን በመጨረሻ ሞቱ ላይ ሆኖ ቤተ ክርስቲያንና የእግዚአብሔር ሕዝብ ጥማቱ ነበር። ይሄ በጣም ነፍሴን የማረከው የማረሳው ነው። ሁለተኛ ፓስተር ግርማ ቦጋለ የታወቀ አገልጋይ ነው። የጽድቅ አገልጋይ፣ በተቻለው መጠን በግልጽ የሚናገር እውነት የሆነ ለችግረኞች የሚወድቅ የሚነሳ ሰው። እሱም ልክ እንደዚሁ በመጨረሻው አልጋ ላይ ሆኖ ከነቢይ ሰለሞን ጋራ እስቲ ጋሽን እንጠይቀው እባክህ ተባብለን ሄድን። ስንሄድ ልጁ አሳየንና ማንም የለም፣ አልጋ ላይ ተኝቷል። ገባን። ጋሽ ግርማ አልነው። እኔ ሙላት እንደሆንኩ ነገርኩት። ያ ነቢይ ሰለሞን እንደሆነ ነገረው እና ጋሼ አለው አንተ እኮ ነህ ያጠመከኝ፣ አንተ ነህ ያስተማርከኝ ደህንነት፣ ይሄው በጌታ ቤት እያገለገልኩ ነው አለ። እኔም ነገርኩት፣ ይሄ ትልቅ አገልጋያችን ነው፣ ፍሬዎችህ ነን ጋሽዬ ያልኩት። እንባነቀው። ትንሽ ሳንቲም የምንችላትን ይዘን ነበርና እቺ እንደው ያንተ ፍሬ ናት፣ ምንም ስለሚጠቅምህ አይደለም፣ እንዲሁ ባዶ እጃችን እንዳንመጣ ነው ብለን ያቺን በፖስታ ሰጠነው። ልጆቼ እስቲ ተንበርከኩ እዚች ጋር። እሱ አልጋ ላይ ሆኖ እሱ አልጋ ስር ተንበረከክ። እጁን በላያችን ላይ ጫነ፣ ጸለየልን። በርቱ፣ በእግዚአብሔር ስራ በርቱ፣ በፊታችሁ ያለ ትልቅ ስራ ነው ያለ። እናንተን የመሰለ ምትክ ካገኘው ምን እፈልጋለሁ? ነፍሴ አረፈቻል። ከዛ በኋላ አላገኘ ነው። የነዚህ ሰዎች ህይወት ስታስበው ጥማታቸው፣ ሸክማቸው የእግዚአብሔር ቤት ነው፣ የእግዚአብሔር ስራ ነው። ዛሬ ያለን ሰዎች ምንድን ነው ጥማታችን? ልጄ፣ ገንዘቤ፣ ምን ብንል ሁሉን ጥለን ነው የምንሄደው። እነዚህ ገጠመኞች በህይወቴ ትልቅ ቦታ አላቸው። ሌላው ወንድማችን ግርማ እግዚአብሔር አብ ታውቀዋለህ፣ ነጋዴ ነው። መልእክት በሚያቀርብበት ጊዜ መጀመሪያ 2 ነጫጭ መሐረብ ነው የሚያወጣው። በእንባው እየጠረገ ነው የሚያስተምረው። እንባው እየፈሰሰ የተናገረው ነገር በብዙ ሰዎች ውስጥ አለ። በመሰረተ ክርስቶስ ሁሉ ያስተምር ነበር በተከታታይ። ግርማ ባለበት እንትን ህዝቡ ከየት እንደሚመጣ አታውቅም። ህይወት የሆነ ትምህርት ነው የሚያስተምረው። 2 ነገር ትዝ ይለኛል። በጣም ክሎዘር ነን ከሱ ጋር። አንድ ጊዜ የተናገረው ያን ጊዜ በኢትዮጵያና በአዲስ አበባ መካከል የማይረባ ጭቅጭቅ ነበር እና ነገር ከተፈለገ አለ፣ ከሱ የማይረሳ ነገር ከተፈለገ ነገር ሞልቷል። ስለ ጌታ ኢየሱስ ብለን ግን ሁሉን እንተዋለን የምትለው አባባሉ ብዙዎቹን ወደሚያስደንቅ ነገር ይጠራይ ነበር። ይሄ አንድ ከሱ ህይወቱን ነው የሚያፈሰው። አንድ ጊዜ ክፍለ ሀገር ወጣሁ አለ። ክፍለ ሀገር ወጣሁና ያረፍንበት ቤት ብዙዎች ተኝተዋል፣ እኔም ተኝቻለሁ። እንደው ስንበረከክ እግሬን በረደኝ አለ። እግሬን ስለበረደኝ አልጋ ላይ ወጥቼ ተንበረከኩ አለ። ለካ እነዚህ ሰዎች ያዩኝ ነበር አለ። በሚቀጥለው መተን ስንበረከክ ሁሉም አልጋ ላይ ወጥቶ ይጸልያል። ትታያላችሁ የሚል መልእክት ነው፣ ትነበባላችሁ። እና ምን ሆናችሁ ነው አለ። እርሱ አልጋ ላይ ወጥተው ሲጸልዩ በቃ ጌታ የሚሰማን እንደዛ ነው ብለን ነው። እና ነገርኳቸዋል፣ እኔ እግሬን ስለበረደኝ እንጂ እንደዛ አይደለም ብሎ ምን ያህል ሰው እንደሚያየን
ለምንናገረው ነገር እንደ እግዚአብሔር ሰው መጠንቀቅ እንዳለብን እኛ ራሳችን እንደምናይ ሳይሆን ሕዝብ መካከል እንዳለን ተረድተን ንግግራችን፣ ኑሯችን፣ ስራችን ወግ ያለው ቢሆን ጥሩ ነው ብሎ ያስተማረው ትምህርት አረሳው። ጋሽ ፍቃዱ ወይም ፓስተር ፍቃዱ ኦፍጋ ብዙ ጊዜ ነው አብረን በጸሎት እያገለገልን የቆየ ነው ብዙ ዘመናት። አንድ ቀንም ነፃ ሆኖ አስተምር ስትለው አያስተምርም። ግድ የለም ቀስ ብዬ ሌላ ጊዜ ይላል። ሌላ ጊዜ ነው በቃ የሱ ቋንቋ። ብዙ ሰው ይጠማል። በጸሎት ህይወቱ የተለየ ነው። ከመጀመሪያ ጀምሮ በጾም በጸሎት በቃ እንዲህ ሰውነቱ ሁሉ የሆነው እንደዛ ሆኖ ግን አያስተምርም ወይም ሼር አያደርግም። ወደ ጌታ ሊሄድ አካባቢ ፕሮግራም ይሰጠናል። ጋሽ ፍቃዱ እሺ ይላል። ከዛ እኔም እሺ ይላለሁ። የጸሎት ቡድኑ በተሰበሰበበት ለ1 ሰዓት ተኩል ያልተቋረጠ ልክ ኑዛዜ እንደሚመስል ህይወቱን ሰው በጸሎት እንዴት መሆን እንዳለበት ያስተምራል። እኔ እስክገረም ድረስ እኔንም እየጠየቀ እንትኖች የጸሎት ጓዶች እስኪገርማቸው ሙላትዬ ያውቃል፣ ሙሌ ያውቃል እያለ ህይወቱን እንዴት ሰው በጸሎት ከእግዚአብሔር ጋር መገናኘት እንዳለበት፣ ጸሎት እንዴት አይነት አስደናቂ የእግዚአብሔር ስራ እንደሆነ፣ ከእግዚአብሔር ጋር የምንገናኝበት አስደናቂ ስራ ቢኖር ጸሎት ነው ብሎ የሚገርም ትምህርት ነው ያስተማረን። ልክ ኑዛዜ የሚመስል ሊሄድ አካባቢ ነው። ከዛ በኋላም ያስተማረው ነገር የለም። ያቺን ቀን 15 ደቂቃ ተነስቼ እኔ ሰመራይዝ አድርጌ ብቻ ጋሽ ፍቄ ሁሉን አስተምሮናል እግዚአብሔር ይባርከው ብዬ ጨረስን። ያንን እንዴት አየሁት? ልክ እንደ ኑዛዜ በውስጡ የተቀመጠውን ሁሉ ለሚገባቸው ሰዎች እንደሚሰጥ ሰው። የመጨረሻ ጋሽ ፍቃዱ ያደረገው የገረመኝ የሰማሁት የዛን ቀን እኔና እሱ አጠገብ ላጠገብ ነው የተቀመጥነው። ወደ ጌታ ሄደ ቀን አብረን ቁጭ ብለን እየተጫወትን ነው ፕሮግራሙን የምንከተለውና 2 የመዘምራን ክፍል ነበረ መድረክ ላይ ያገለገሉት። ሙሌ አለኝ እኔ እኮ ለያለሁ አለኝ። ያው ተመልከት፣ እነዚህ አጥንተው ነው የመጡት፣ እነዚህ ግን በመንፈስ ነው የሚዘምሩት፣ ልዩነታቸውን እያለኝ እሺ ያልኩት። በዛው ተለያየ። ልክ ወደ ተገጨበት ቦታ ላይ ሲሄድ አንዲት ልጅ አጠገቡ ተቀምጣለች እና ከዚህ እንደወጣች ትነግረውና የት እንደምትሄድ ስትነግረው ሳንቲም ከኪሱ ያወጣና ብር ከኪሱ ያወጣና እጇ ላይ ይሰጣታል። ባዶም ብንሆን ማካፈል ባህሪያችን ነው። ስለሞላልን አይደለም። ከሱ ህይወት የተማርኩት የሚገርመኝ በዛች መጨረሻ ሰዓት ያለችውን አካፍሎ ከዛ በኋላ ቀና አላለ። ከነዚህ ሰዎች በመጨረሻውም እንኳን ህይወት ቢሆን ህይወታቸውን ማካፈል ህይወታቸው እንደሆነ ከዚህ ትውልዱ መማር እንዳለበት ማለት ፈልጋለሁ። በጣም የተደሰትኩበት ነገር መቼም ሁሌ በጣም ደስ የሚያሰኘኝ ሰዎች ከተለያየ እምነት ጌታን ሲቀበሉ ትልቁ ደስታ ይሄ ነው። ጌታን መቀበል ማለት ምን ማለት እንደሆነ ቀስ በቀስ ነው በሰው ህይወት እየደመቀ የሚሄደው። ዝም ብለን እንደምንናገረው አይደለም። ልዩ የሆነ ምስጢር የሆነ ኢየሱስን መቀበል ማለት ነው። ነፍስ ናት የምትቀበለው፣ የሥጋ አይደለም። የሥጋ የራሱ ውይሽ አለው፣ ፍላጎት አለው፣ ምኞት አለው። ነፍስ ደግሞ የራሷ ምኞት አላት። ምኞቷ ኢየሱስን ማግኘት ነው። ከዚህ ረሃብ የተነሳ ነው ሰው ወደ ቃልቻ የሚሄደው፣ ወደ ተለያየ እምነት የሚሄደው፣ ነፍስ ሥጋው የሚታሰረው እና ጌታን ሰዎች ሲቀበሉ እጅግ በጣም ደስ ይለኛል በእውነት። እንደውም ሊቀበሉ ሲገባ አንዳንድ ሰዎች
ዝርክርክ ሲያደርጉት ሲጸልዩላቸው ለንስሐ በቃ ጌታ ምናምን ብለው ሲተዉት ነፍሴ ታዝናለች። በጣም አዝናለሁ። ለምን? ያቺ ነፍስ ከስንት ጦርነት ነው አምልጣ የመጣችው። ከኢየሱስ ጋር እንድትገናኝ በአንደበቷ ንስሐ መግባት አለባት። ልክ ያንን ንስሐ ስትገባ ነው እኔ ነፍሴ ይሄ ነው ያ ነው ብዬ አይደለም ንስሐ የገባሁት። ያንን ኢየሱስን ሳየው ነፍሴ ናት ያለቀሰችው፣ ስጋዬ አይደለም። ነፍሴ ያለቀሰች። እኔ እንዴት ነው ያንን የምገልጠው? ልክ አንድ ሰው ከኋላው ሰው አባሮት ሮጦ ሕፃን ልጅ መጥቶ እግር ላይ ተጠምጥሞ እባክህ አስመልጠኝ እንደሚልህ ነው ሁል ጊዜ ማየው። ነፍሴ ኢየሱስ ላይ ተጠመጠመች። ማንም ይሄንን እድል አያገኝም እግዚአብሔር ካልሰጠው በስተቀር። ደህንነት ይሄ ነው። ይሄ እንደዚህ ስለምረዳ ሰዎች ጌታን ሲቀበሉ ልዩ ደስታ ነው ያለኝ፣ ልዩ እርካታ ነው ያለኝ። ሌላው ቁጭት ውስጥ ያደረ አሁንም መስራት እችላለሁ፣ የዶክትሬት ዲግሪ መያዝ አለብኝ፣ መስራት አለመስራት ሌላ ጉዳይ ነው ብዬ ቁጭት ያዘኝ። በቁጭት ትምህርት ቀጠልኩ አሁን በቅርቡ እና የዶክትሬት ዲግሪን ያዝኩ። የሚያሳዝነኝ እኔ ሀዘን ውስጥ አይቆይም እንደዚህ አይነት የደህንነት ነገር ላይ ኬርለስ ሰው ሲሆን፣ በተለይ መድረኩን ይዞ የሚመራው ሰው የግዴለሽ ጸሎት ሲጸልይ አቅሎ ሲጸልይ የኔ የልብ ሀዘን ልክ በደስታዬ መጠን ሀዘኔ እንደዛ ይሆናል። ህይወት ውጣ ውረድ ነው። የምናልፍባቸው መንገዶች ሁሉ የተለያዩ ሊሆኑ ይችላሉ። ሰው ሁሌ አይበረታም፣ ሁሌም ደግሞ አይደክምም። ይወድቃል፣ ይነሳል። ትልቁ ነገር እግዚአብሔር ለሰው ልጆች የሰጠው መንፈስ ቅዱስ የሰጠው በቃሉ ላይ የሰጠው ጌታ ኢየሱስ በመጀመሪያ ወደ ምድር ሲመጣ የሰጠው የተናገረው ትምህርት ንስሐ ግቡ ነው። እኔን የጠቀመኝ ከዛ ማጥ ውስጥ ተመዞ ለመውጣት እድል የሰጠኝ ንስሐ መግባቴ ነው። የወደቀን ሰው እንዴት ነው ጌታ ያስረዳኝ? ሊቀበር የሄደን ሰው ልክ መቃብር ውስጥ ስታወርዱት ነቃ እንበል። ከላይ ያለው ወንድሙ ሲጮህ ይሰማዋል። እረ ነቅቻለሁ ብሎ ለመናገር አፉ ተይዟል፣ እጁ ታስሯል፣ እግሩ ታስሯል። ሊያንኳኳ አይችልም። መውጣት ግን ይፈልጋል። እንዲሁ እንደሆነ ይቀበራል፣ ድንጋይ ይወረወርበታል። ከጌታ የሚለይ ሰው ልክ እንደዚህ ነው የሚሆነው። ለመነሳት አቅም የለም። የሚከሳለ፣ የሚያስጨንቃለ። ቀድሞ የነበረው መልካምነት ይመጣል። እንደገና አልችልም ይላል። ጌታ ምን ይለኝ ይላል። ምንም አይልም። ለዚህ ነው ንስሐን ጌታ ያመጣው። ንስሐ ግቡ፣ ተመለሱ። ብዙ ሰዎች በእኔ ምስክርነት ወደ ጌታ መጥተዋል። እያለቀሱ ነው የመጡት። እንዲህ መነሳት ይቻላል? ውጭ ሀገር ድረስ፣ እዚህ ገጠር አምቦ የዳነ ሰው እዚያ አውሮፓ ምድር ደርሶ ሰውን መመለስ ይችላል? አዎ ይችላል። ትድናለህ የተባለ ሰው ይድናል። አድናለሁ ካለ ያድናል። በዚህ ሁሉ አሳልፎ በሕይወት ያኖረን ጌታ ድንቅ ነው። ኑሩ ካለ ያኖረናል። ስለተጨነቅን አንኖርም፣ ስለፈራን አንወሰድም። እግዚአብሔር ዓላማ ካለው ያኖረናል። ስለዚህ በርቱ፣ አይዟችሁ የእግዚአብሔር ሰዎች ማለት ፈልጋለሁ።